ወደ ቀጣይ ርዕሰ ጉዳያችን እደለፍ። ቀጣይ ርዕሰ ጉዳያችን የሚሆነው አራተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ነው የሚሆነው። አራተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ በትላንትናው ዕለት ኢትዮ ኤሌክትሪክ ከኢትዮጵያ ቡና ጋር ባደረጉት ጨዋታ ጀምሯል። ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም የተካሄደ ጨዋታ ላይ የአሰልጣኝ ዘሪሁን ሸንገታ ቡድን በአመቱ ሶስተኛ ተከታታይ ድሉን በአጠቃላይ 10 ነጥብ ላይ ደርሷል። ከሀዲያ ሆሳዕና ጋር ብቻ ነው አቻ መውጣት የቻለው። ሀብታሙ ሸዋለ ነበረ በሁለተኛው አጋማሽ ከቆመ ኳስ የቡድኑ አምበል ማስቆጠር የቻለው። ኢትዮጵያ ቡና ደጋፊዎች ተቃውሞ እያስነሱ ይገኛል። ሐዋሳ ዩኒቨርሲቲ ስቴዲየም የተደረገው ጨዋታ እናምራ። ወላይታ ዲቻ አራተኛ ተከታታይ ጨዋታውን ተሸንፏል። ወላይታ ዲቻ ትላንትና ከሲዳማ ቡና ጋር ከፍተኛ ደጋፊ በነበረበት ጨዋታ የተደረገ ጨዋታ ነበር። 2-0 ተሸንፏል። አሰልጣኝ ያሬድ ገመቹ በተቃራኒ ሆነው ወላይታ ያምና ክለባቸውን መግጠም የቻሉበት፣ ገብረ ክርስቶስ ቢራራ በአዲሱ ቡድናቸው 1 ነጥብ ማሳካት እስካሁን አልቻሉም። 2-0 ነው የተሸነፉት። በጨዋታው መጀመሪያ ደቂቃዎች 5ኛ ደቂቃ አካባቢ ነበር የወላይታ ዲቻ ተጫዋች ናትናኤል በቀይ ካርድ ከሜዳ የወጣው። ከዛ በኋላ ፍቅረ ኢየሱስ ተክለ ብርሃን ነበር ለሲዳማ ቡናዎች ቀዳሚ የሆነችውን ግብ ማስቆጠር የቻለው። ከአጋማሽ መልስ በመጨረሻዎቹ ደቂቃ አካባቢ መላኩ አሰፋ ሲዳማ ቡናዎችን አሸናፊ መሆናቸውን ያረጋገጡበትን ሁለተኛ ግብ አስቆጥረዋል። ገብረ ክርስቶስ ቢራራና ወላይታ ዲቻም እስከ መች ድረስ ይቀጥላሉ የሚለው በብዙ መልኩ ጥያቄ እያስነሳ ይገኛል። በሊጉ ትልቅ ደርቢ የክልል ክለቦች ትልቅ ደርቢ የሆነ ጨዋታ ነው። ያው ከ2006 ጀምሮ ወላይታ ዲቻ ወደ ፕሪሚየር ሊግ ካደገበት ጀምሮ እስካሁን በተለያየ አጋጣሚዎች የሚገናኙ ግን በበርካታ ደጋፊዎች ታጅቦ የሚካሄድ ጨዋታ እንደሆነ ይታወቃል። ቀደም እንዳነሳው አሁን አሰልጣኞች ላይ ቀይ መብራት የምናይበት ጊዜ የደረሰ ይመስለኛል። ገብረ ክርስቶስ ቢራራ 4 ተከታታይ ጌም ተሸንፏል። ደጋፊው በተለያየ መንገድ ተቃውሞ እያነሳ ነው። ይሄን ዲቻ እናቆም የሚሉ ሀሳቦች እየተነሳ ነው። በዚህ በኩል የአብይ ጉዳይ አለ። በወልዋሎ በኩል ደግሞ አሰልጣኝ ግርማ ታደሰ ላይም ተቃውሞ እየተነሳ ነው። ነገ 12 ሰዓት ከመቻል ጨዋታ አላቸው። በአጠቃላይ ሊጉ ቀድሞ ማን ያሰናብታል፣ የትኛው አሰልጣኝ ቀድሞ ይሰናብታል የሚለው በጣም ብዙ ጥያቄ የሚያስነሳ ነው። የዲቻና የሲዳማ ጨዋታ በተወሰነ መንገድ አይተናል። በአጠቃላይ ሲዳማ ቡና የተጫዋች ብልጫ ቁጥር ብልጫን በደንብ የተጠቀመበት ጨዋታ ሆኖ የተመለከትንበት ነበረ። ወደ 12 ሰዓቱ ጨዋታ እናምራ። ባህር ዳር ከተማ አሁንም 0-0 በሆነ አቻ ውጤት ጨርሷል። ከሰጎኖች ወይም ከነጌሌ አርሲዎቹ ጋር ነበር ባህር ዳር ከተማዎች መገናኘት የቻሉት። ባህር ዳር ከተማዎች በመጀመሪያ ሳምንት ሀዲያ ሆሳዕናን ካሸነፉ በኋላ ከድል ጋር መገናኘት አልቻሉም። አጀማመራቸው እንደውም ዘንድሮ ዓመት ላይ ግምት እንዲሰጠውም የመጀመሪያ ሳምንት ጥቂት ፍንጭ መመልከት ችለን ነበር። ተከታታይ 2 ጨዋታዎችን ከኢትዮጵያ ቡና ጋር እንዲሁም ደግሞ በትላንትናው ዕለት ደግሞ ከነጌሌ አርሲዎች ጋር ያለ ግብ አቻ በሆነ ውጤት ጨርሰዋል። ምናልባት ከውጤቱ በላይ ለባህር ዳር ከተማዎች እንደ ሀዘን የመገለጽ ይችላል ብዬ ማስበው የፔፔ ሳይዶ መጎዳት ነው። ተጎድቶ ከሜዳ ወጥቷል። ምናልባት ቀጣይ ጨዋታዎች ላይ ማይኖር ከሆነ ከኢትዮጵያ ቡና ጋር የነበረውን ፔፔ ሳይዶ እንደተመለከት ነው በርካታ ኳሶችን ማዳን ችሏል። እንደዚህ አይነት ግብ ጠባቂ ደግሞ ለቡድን የሚሰጠው ግልጋሎት ቀላል የሚባል አይደለም። ከዚህ አንጻር ምናልባት የፔፔ ሳይዶ አለመኖር በቀጣይ ጨዋታዎች ላይ ለባህር ዳር እንደ ክፉ ነገር ይታያል ብዬ አስባለሁ። ወደ ትላንት የተካሄደው ፋሲል ከነማን ከሽረ መድረገነት ጋር ካሄደውን ጨዋታ እናምራ። አሰልጣኝ ዮሐንስ ሳሌ አሁንም ማሸነፍ ችሏል። 10 ነጥብ ላይ ደርሰዋል። አዎ አሰልጣኝ ዮሐንስ ሳሌ ባልተጠበቀ መልኩ እየተጓዙ ይገኛል። ከውበቱ አባተ ጋር ፋሲል ከነማ በአወዛጋቢ ሁኔታ ነበር ክረምቱ ላይ የተለያየው። ፋሲል ከነማ ወዴት እያመራ ነው የሚል በርካታ ጥያቄዎች ተነስተዋል። ከዛም ባለፈ የፋሲል ከነማ የዘንድሮ ግስጋሴ አሁን ከተጠበቀው በተቃራኒ መስመር ላይ ይገኛል ብለው ነው በርካቶች የተጠበቁት። ልክ እንደ ኢትዮ ኤሌክትሪክ ሁላ ማለት ነው። ፋሲል ከነማ ማምናም ላለመውረድ ነበር የተጫወተው። ከዛ ባለፈ በዘንድሮ የውድድር ዓመት ያምና የነበሩ ተጫዋቾችንም በተወሰነ መልኩ ከማጣቱ አንጻር ፋሲል ከነማ በተቃራኒው ይጓዛል ተብሎ ነበር የተጠበቀው። ትላንትና ቃል ኪዳን ዘላለም ባስቆጠራት ግብ ምድረገነት ሽረን 1-0 አሸንፈዋል። ፋሲል ከነማም በውድድር ዓመቱ ነጥቡን 10 ማድረስ ችሏል። ዛሬ ወደ ተደረጉ ጨዋታዎችን እንለፍ። ቀን 7 ሰዓት ላይ በአዲስ አበባ ስቴዲየም ሀዲያ ሆሳዕና ከኢትዮጵያ መድን ጋር ያደረጉትን ጨዋታ እንመልከት። ሀዲያ ሆሳዕና በውድድር ዓመቱ ሁለተኛውን ሽንፈት አስተናግዷል። ኢትዮጵያ መድንም ከካፍ ቻምፒዮንስ ሊግ ጨዋታዎች መልስ ድጋሚ በኢትዮጵያ ፕሪሚየር ሊግ ሁለተኛ ጨዋታውን አድርጎ የመጀመሪያውን 3 ነጥብ ማግኘት ችሏል። በጨዋታው 2-1 ተጠናቋል። በኢትዮጵያ መድን በኩል የቀዳሚዋን ግብ በ27ኛው ደቂቃ ካይዋ ነበር ያስቆጠረው። ወደ መልበሻ ክፍል ከማምራታቸው በፊት ተመስገን ብርሃኑ ሀዲያ ሆሳዕናን አቻ ማድረግ ችሎ ነበር። በመጨረሻዎቹ ደቂቃ ላይ ነበር በሀዲያ ሆሳዕና መረብ ላይ ግብ ያረፈው። ዳግም ንጉሴ ከቀኝ መስመር የተሻማውን ኳስ
ወደ ራሱ ግብ ማስቆጠር የቻለው ከበረኛው ታይሚንግ ስህተት እንዲሁም ደግሞ ዳግም ኳሱን በአግባቡ ወዳሰበበት ቦታ ማሻገር ባለመቻሉ ምክንያት ተቆጥሮበት ሀዲያ ሆሳዕና 2-1 ተሸንፏል። የካሊድ መሐመድ ቡድን ምንም እንኳን ይህንን ጨዋታ ቢሸነፍም በርካታ ሜዳ ላይ አበረታች ነገሮችን ተመልክተናል ማለት ይቻላል። ያለፉትን 3 ሳምንታት ከነበረው ሀዲያ ሆሳዕና ያደገ ቡድን የተመለከትነው ብዙ ግብ ዕድሎችን የሚፈጥር ግን የመጨረሻው ወይም ሶስተኛው ተቃራኒ ሜዳ ላይ ሲገኝ ፍጹም የአጨራረስ ችግር ያየንበት ቡድን እንደሆነ በደንብ ያየንበት ይመስለኛል። ግን የመጀመሪያ አጋማሽ ላይ የነበረውን ነገር በተወሰነ መንገድ ካነሳን አይቀር ተጫዋቾቹ ጋር የነበረው ተነሳሽነት፣ ለማጥቃት የነበራቸው ፍላጎት፣ ከአሰልጣኙ ቃለ መጠይቆች ከጨዋታ በፊትም ከጨዋታ በኋላ የሚሰጣቸውን ነገሮችን ስንመለከት ለማጥቃት የገባ ቡድን እንደነበረ ግን ግቦችን አለማስቆጠር በኋላ ላይ ዋጋ በደንብ እንደሚያስከፍል በእግር ኳስ ላይ በደንብ በተደጋጋሚ የምንሰማው የምናየው ነገር እንደሆነ በደንብ ያየንበት ነበር። ግን እኔ ከመጀመሪያው ከባህር ዳር 3-1 ሽንፈት በኋላ ኢትዮ ኤሌክትሪክ ከዛ በኋላ ደግሞ በሶስተኛው ሳምንት ከወጣበት አቻ ውጤት የተሻለ የሜዳ ላይ እንቅስቃሴ ልጆቹ ጋር የተሻለ ፍላጎት ማየት ይችላል። ግን አሁንም ጥያቄ መነሳት ያለበት ጉዳይ ቡድኑ የስኳድ ጥራት እንደሌለው ጭምር ነው። አንድ ተጫዋች ሲነቀል ከወንበር ዞር ብለህ ልታይ የምትሞክረው ተጫዋች አብዛኛው ተጫዋች ውጤት ቀያሪ እንዳልሆነ በደንብ እየተመለከተ እንገኛለን። ግን አሁንም ደጋፊውም የክለቡ ቦርድም ለዚህ ቡድን አጫወት ትግስትና ወደ ሰፊነት ያስፈልገዋል። ውጤት ካልሆነ በዛ መንገድ ወይም ደግሞ አሁን እየሄደ ያለው መንገድ በሊጉ በጣም ጥሩ እንቅስቃሴ የሚያደርጉ ልጆች ያለበት ቡድን እንደሆነ ነው እንቅስቃሴው የምንመለከተው። ውጤቱ ግን በተቃራኒው ነው። ለዚህ ትግስት የተወሰነ አስፈላጊ ነው ብዬ አስባለሁ። የሜዳ ላይ የነበረው እንቅስቃሴ እኔ እያደገ እየመጣ ነው ብዬ አስባለሁ። ሜዳ ላይ ያለው እንቅስቃሴ በብዙ መልኩ አድጓል ማለት ይቻላል። አሰልጣኝ ካሊድ መሐመድ ከስኳድ ጥራት አንጻር እድለኛ አይደለም ማለት ይቻላል። ግን የእሱን የጨዋታ አስተሳሰብ በልጆቹ ላይ በደንብ አስርጿል ማለት እንችላለን። መሀል ላይ የነበረው ቅንጅት ከሙሴ ካባላ ጀምሮ ሱራፌልና ተፈራንም በምንመለከትበት ሰዓት ላይ ከአጥቂዎች ጋር ያላቸው ግንኙነት ወደ መስመር ወደ መሀል የሚለቁት ኳስ በተደጋጋሚ ደስ የሚሉ ፓተርኖችን መመልከት ችለናል። በተለይ በመጀመሪያው አጋማሽ የተመስገን ብርሃኑ የጸጋብ ግዛውና የብሩክ በየነ ቅንጅትም የአንደኛውን ግን መመልከት እንችላለን። ምን ያህል ልምምድ ላይ እየተሰራ እንዳለ የሚያሳይ ነው። ብሩክ በየነ ለተመስገን ግን የሰጠው ኳስ ከጎሉ ባልተናነሰ መልኩ ሊወደስ የሚገባ ነው ብዬ አስባለሁ። ይሄ ቡድን ከፊት መስመር ላይ በብዙ መልኩ ጥሩ እንደሆነ ይታያል። ነገር ግን አሁንም የኋላ የተከላካይ መስመሩ በተለይም መሀል ተከላካይ ላይ ሊታሰብበት የሚገባ ቡድን እንደሆነ በብዙ መልኩ እያሳየን ይገኛል። ሁለቱንም ግቦች በምንመለከትበት ሰዓት ላይ የተቆጠሩበትን ያቺ በራሳቸው ግብ ላይ የሚያስቆጠሯትም ትሆን በመጀመሪያው አጋማሽ ከያው ያስቆጠረውን ግብ በምንመለከትበት ሰዓት ላይ በቀጥታ ለዛ ኳስ ተጠያቂዎች የሚሆኑት ከግቡ ጋር በተገናኘ የመሀል ተከላካዮች ናቸው። ዳግም ንጉሴና ሄኖክ አርፊጮ ነበር የተጣመሩት። የተከላካይ መስመሩ ስኳዱ በጣም ማነሱን ነው በደንብ የሚያሳየውና ሄኖክ ተፈጥሮ የቦታው የግራ መስመር ተከላካይ እንደሆነ ይታወቃል። በ2016 ዓመተ ምህረት አንዳንድ ጨዋታዎች ላይ ገብቶ የመሀል ተከላካዩን ሲያገዝ እናስታውሳለን። ከዛ በኋላ በዘንድሮ ዓመት እነዚህን ተከታታይ ሁለት ጨዋታዎች የመሀል ተከላካዮችን እያገዘ ነው። ነገር ግን አሁንም ቢሆን ያ ቦታ የተረጋጋ አይመስለኝም። ያው ሰላጥቂ መስመሩ ካወራን የሶስቱ ጥምረት በጣም የተሻለ ነገር መስራት የሚችል ብዙ መናበቦችን ያየንበት ነበር። የጸጋብ የብሩክ በየነና የተመስገን ብርሃኑ ወረሮ ጥምረት በጣም የተሻለ ሆኖ አግኝቼዋለሁ። አጨራረስ ላይ የራሱ ክፍተት ይኖረዋል። ብሩክ ለምን ወደ ኋላ ይመለሳል የሚለው ብሩክ በተፈጥሮ ያው 9 ቁጥር ባህሪ ያለው ተጫዋች ነው። ቆሞ ቢጠብቅም ግዙፍ ተከላካዮች ናቸው። ከነሱ ጋር የሚላክለት ረጃጅም ኳስ ታግሎ የመቀበል ወይም የማስቀረት እድሉ ጠባብ ስለሆነ ወደ መሀል ወደ እነሱ ራፌ እየገባ ኳሶችን ለመቀበል ይሞክራል። ያ ግን ብሩክን እስከ ስንት ደቂቃ ያጫውተዋል የሚለው ግን በደንብ መታሰብ መቻል አለበት ብዬ አስባለሁ። እየወረድክ እየተጫወትክ ከዛ በኋላ መለሰ ወስደ ስታጠቃ ኤነርጂ ጨርሰ ትመጣለና ኳስ ለመጠበቅ ደግሞ እዛ ጋር መቆም በብሩክ ፊዚካል ብዙ አስቸጋሪ ይሆናል። ከሰባኛው ደቂቃ በኋላ በሜዳው ላይ በእንቅስቃሴ ብዙ እየተመለከት ነው አልነበረ። ለዛ ማሳያ የሚሆነው ብሩክ ለመጫወት በመጀመሪያዎቹ አጋማሽ የነበረው ብሩክ አማካዮች ጋር ገብቶ ኳስን ይዞ ተመልሶ ሲወጣ ያን ሁሉ ኤነርጂ ማባከን ውስጥ ቡድኑ አጋዥ 9 ቁጥር ቢኖረው ሁነኛ 9 ቁጥር ቢኖር ብሩክ አስተኛ 9 ቁጥር ሆኖ ወይም ደግሞ 10 ቁጥር ሚና ላይ ብሩክን ማየት የምንችልበት የተሻለ ጎሎችን ማስቆጠር የሚቻልበት እድሎች ነበሩ። ያ ለመሆን እድሉ ጠባብ ነው። 9 ቁጥር አጥቂ ቡድኑ ውስጥ ሁነኛ 9 ቁጥር አጥቂ የለም። ኮምበሪ የተነሱ የሚያግዙትን ደስታው አሚሾ ከመሆናቸው አንፃር ጸጋብን ባለፈው ሳምንት ሲሞክረው ተመልክተናል።
ምን ያክል ውጤታማ ነው የሚለው አሰልጣኙና ኮቺንግ ስታፉ እንተውና ሰፊ ሀሳብ ማንሳት ይቻላል፣ ግን ያው ሰዓት ሊገድበን ይችላል። አዎ ካለን ሰዓት አንጻር የዛሬን ርዕሰ ጉዳዮች በዚህ እንዝጋ። በአምስተኛ ሳምንት በአዲስ አበባ ስቴዲየም ሀዲያ ሆሳዕና የመጨረሻውን ጨዋታ ከሸገር ከተማ ጋር እሁድ ዕለት የሚያደርግ ይሆናል። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ሳምንታዊ ስፖርት መሰናዷችን ይህንን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ ተመኘን።